ሰላም እንዴት ናችሁ? የቻናላችን ቤተሰቦች ይህ በካናሪ ቲዩብ ተዘጋጅቶ የሚቀርብላችሁ ፕሮግራማችን ነው። ለቻናላችን አዲስ የሆናችሁ ካናሪ ቲዩብን ሰብስክራይብ በማድረግና አዳዲስ ቪዲዮዎች ሲለቀቁ የማሳወቂያ መልእክት እንዲደርሳችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። በተጨማሪ አስተማሪ ወይም አዝናኝ የፍቅር ታሪክ አለን የምትሉ በሙሉ በቴሌግራም ቻናላችን በኩል ላኩልን እና ደግሞ እባካችሁ ሰብስክራይብ አድርጉ። ለእናንተ ምንም አይደለም፣ እባካችሁ ሰብስክራይብ አድርጋችሁ ተከታተሉን። እንግዲህ ተመልካቾቻችን ዛሬ ይዤላችሁ የቀረብኩት ከባለፈው ከሊያ ታሪክ የቀጠለ ነው። አብራችሁን ቆዩ። አብርሃም እንድትሄድ ፍጹም አልፈቀደላትም ነበር። ሊያ ግን እንደምንም አግባባቸው። አንዱን ዓመት በትግል ያሳለፈችው ከቀጣሪዋ ባል ጋር ድብብቆሽ እየተጫወተች ነበር። ባል ድምፁን አጥፍቶ መኝታ ቤቷ ዘው ብሎ ገባ። ልብስ እየቀየረች ነበረ። ተፋጠጡ። ተጠጋት። ሊያ ምንም ብትጠነቀቅም አንድ ቀን ግን ቤት ውስጥ ብቻዋን እያለች ባል ድምፁን አጥፍቶ መኝታ ቤቷ ዘው ብሎ ገባ። ልብስ እየቀየረች ነበረ። ተፋጠጡ። ተጠጋት። ለጥንቃቄ ሁሌ አጠገቧ የማይለያት አጠር ያለ ቢላዋ ነበረ። ከትራሷ ውስጥ መዘዘችው። ይቀጥላል። እልህ ያዘው። አንድ ወደ ኋላ ስትሄድ ሁለት ይቀርባታል። ስትሸሽ ሲከተላት ከግድግዳው ጋር በጀርባ ተላተመች። ይህኔ ዘሎ ሊይዛት ሲል ደረቱ ላይ ቢላውን በቁሙ ሰካችበት። እያቃሰተ ሸርተት ብሎ የቤቱ ወለል ላይ ተዘረገፈ። የደም ፍንጣቂ የነካው እጇን ልብሷ ላይ ጠራረገች። ልብሷን በደመ ነፍስ ሰብስባ ከክፍሉ ሩጣ ወጣች። አንድ ደረጃ እንደወረደች ከአሰሪዋ ጋር ተፋጠጠች። ምን ሆነሽ ነው አለቻት። የባሏ የደረሱልኝና የሲቃ ድምፅ ከክፍሉ ተሰማ። ልብሷ ላይ ያለው ደም ተመለከተች። ሊያ ልታስረዳት ተንተባተበች፣ ግን ቃላቶች እንደሌላው ጊዜ ያልታዘዝሽ አሏት። ከመቅስፈት አሰሪዋ ክሻዋን ባለ በሌላ ኃይሏ ጨምድዳ ቁልቁል ወደ ደረጃው ለቀቀቻት። እያንዳንዱ ደረጃ ክፉኛ የተቀበላት ሊያ የመጨረሻው ላይ ስትደርስ ራሷን ሳተች። ለ3 ወራት ያህል ከኮማ ሳትነቃ ቆየች። ከኮማ ስትወጣ ግን ሁለቱም እግሮቿ የዊልቸር ምርኮኛ ነበሩ። ይባስ ብሎ ከሆስፒታል እንደወጣች የተቀበላት ነገር ቢኖር ሰው በመግደል ሙከራ በሚል ክስ ለ1 ዓመት ያህል በእስር ቆየች። ያቺ ፍልቅልቅ ነገዋን ለማሳመር ዛሬዋን የተነጠቀችው ሊያ አብርሽ ተመለሽ እንዳለኝ ሁሉንም እርግፍ አድርጌ ተመልሼ በነበር በሚለው ቀሳ ከባድ ስቃይ በእስር ቤት አሳለፈች። ከዓመታት በኋላ በድጋሚ እንዳትመለስ ከሚል ማስጠንቀቂያ ጋር ወደ ኢትዮጵያ ተመለሰች። ሞራሏ፣ አካሏ፣ ውበቷን ሁሉን ያጣችው ሊያ ሀገሯ እንደገባች ተንሰቅስቃ አለቀሰች። በህይወቷ የምታውቀው ቤተሰብም ጓደኛም የሆናት አንድ አብርሃም ብቻ ነበር። እሱ ላይ ተስፋ አጣች። ወይ አገብቷል ወይ ከሀገር ጠፍቷል ብላ ስላሰበች እሱን ለመፈለግ ሙከራም አላደረገችም። ዙሪያ ገባው የጨለመባት ሊያ እዛ ያለች ኢትዮጵያውያን አሰባስበው ከሰጧት ገንዘብ በቀር ምንም አልነበራትም። ማደሪያ ፍለጋ ዊልቸሯን እየገፋች ከኤርፖርት ወጣች። ድንጋይ ላይ የተቀመጠን አንድ ወጣት ጠራችው። ፈጥኖ መጣላት። ላስቸገረ ስልክ አስደውለኝ አለችው። ስልኩን ከፍቶ ሰጣት። ምንም ሳታስብ ቁጥሮችን በፍጥነት ደረደረች። ሄሎ ከማለቷ አብርሽ ሻወር ነው ምን ነበር አለቻት። ስልኩ ሸርተት ብሎ ወደ መሬት ወደቀ። ስልኩ ተከፋፈተ። የስልኩ ባለቤት በአይኑ ግልምጫ አነሳት። አብርሃም መጠጥ ቤት ሆኖ ስልኩ ሲጮህ ያነሳችውን ራሄልን አመናጭቆ ተቀበላት። የድሮ ያፈጀ ያረጀ ቀልድ ነው ብሎ ፊት ነሳት። በንዴት ቢራውን ግማሽ ድረስ ጠጥቶ አጎደለው። የተደወለበት ስልክ ላይ መልሶ ደወለ። ስልኩ ግን ዝግ ነው። ሊያ ለሳምንት ያህል ቤርጎ አደረች። ብሯም እያለቀ ነው። ቀጣይ ህይወቷ ምን እንደሚሆን ስታስበው ግራ ተጋባች። የመጣላት ሀሳብ ብቸኛ አማራጭ መስሎ ተሰማት። ስልክ ተዋሰች። ከአንድም 2 ጊዜ መሳሳት በኋላ ያሰበችውን ሰው ድምጽ ሰማች። የአብርሃም የልብ ወዳጅ ፍቃዱ ነበር። ምንም ለማንም ሳይናገር እንዲመጣ አደረገች። ፍቃዱ እንዳያት አቅፏት አለቀሰ። ሊያ የተወሰነ ብር እንዲሰጣትና እንደምትመልስላት ነገረችው። ስለ አብርሃም ስላልጠየቀችው ግራ የተጋባው ፍቃዱ አብርሃም እኮ ከማለቱ እሱን መረበሽ እንደማትፈልግ ሰላማዊ ትዳሩ መሃል የመግባት ፍላጎት እንደሌላት ነገረችው። ፍቃዱ የምታወራው ከየት አምጥታ እንደሆነ ስላልገባው የምን ትዳር ብሎ አፈጠጠባት። ሊያ ደነገጠች። እሷ ከጠፋች ጀምሮ በሱስ መዘፈቁና ትመጣለች ብሎ መብሰልሰሉ ከሰውነት ተራ እንዳስወጣው ነገራት። አምረራ አለቀሰች። ምን ነው እዛ በሞትኩ ስትል ፍቃዱ ተቆጣት። የፈለገችውን ብር እንደሚያመጣላት ነገር ግን ከዚህ ቤርጎ ወዴትም እንዳትሄድ አስጠንቅቋት እየሮጠ ሄደ። ፍቃዱ መጠጥ ቤት ገባ። አብርሃም አልነበረም። ከነጋ እንዳልመጣ ነገሩት። ስራ ቦታ ሊያየው በሩ ጋር ሲደርስ አብርሃም ሲገባ ተገጣጠሙ። ዘሎ አቀፈው። ጉንጩን ሳመው። አብርሃም ጉንጩን ፈትጎ ጠረገው። ምን ፈለክ አለው። ብር ፈለኩ። እስቲ የሊያን በር ስጠኝና በአጭር ጊዜ ውስጥ እመልሳለሁ አለው። አብርሃም ፈገግ ብሎ ሲስመው መጠርጠር እንደነበረበት የሊያን የላብ ገንዘብ ከሷ በቀር ማንም መንካት እንደማይችል አስረግጦ ነገረው። ፍቃዱ ፊቱ ሙሉ ጥርስ እስኪሆን ሳቀ።
የፍቃዱ ሁኔታ የተለየበት አብርሃም እንደራበውና መጠጣት እንደሚፈልግ ነግሮት አልፎት ሲገባ ዛሬ ሙሉ ወጪው በሱ ብቻ እንደሚሸፈንና የሚወስደው ቦታ ለመሄድ እሺ እንዲለው አግባብቶ ወሰደው። ሊያ የያዘችው ቤርጎ ግራውንድ ላይ ስለነበረ በሩ ጋር ደርሶ ፍቃዱ አንኳኳ። ማን ነው አለች። አብርሃም ድንገት ብልጭ ብሎ የሚጠፋ ድንጋጤ ውስጡ ተፈጠረ። እኔ ፍቃዱ ነኝ አላት። የበሩ ሰረገላ 2 ጊዜ ከዞረ በኋላ ተከፈተ። ዊልቸሯን ወደ ኋላ እየሳበች እሱ ጋር መደወሏ ልክ እንደነበር እየነገረችው ወደ ውስጥ እንዲገባ ጋበዘችው። ቆሞ መቅረቱን አየች። አብርሃም ይህን ድምፅ ለአመታት ያውቀዋል። በቆመበት ጉልበቱ ገድገድ ሲል ተሰማው። እንደምንም ቆመ። የፍቃዱ ደንዝዞ መቆም ጥያቄ የፈጠረባት ሊያ ዝም አለች። ፍቃዱ አንገቱን ወደ እግሯ አዞረ። አብርሃም ግድግዳውን እየታከከ በሩ ጋር ሲደርስ አየው። ትከሻውን ደገፈውና ወደ ውስጥ ገፋ አደረገው። ሊያ አብርሃምን እንዳየችው በከፍተኛ ጩኸት ቤቱን አናጋችው። አብርሃም አይኖቹ ቶሎ ቶሎ እንባ እያፈለጉ ሊያን አጥርቶ እንዳያ ያደረገው። ከላይ እስከታች ተመለከታት። ከአንጀት የሆነ ለቅሶ አለቀሰ። እየተንገዳገደ እግሯ ስር ወደቀ። እግሮቿንና ጉልበቷን ደጋግሞ እየሳመ ይቅርታ እያለ አለቀሰ። ሊያ እንደዛ የምታፈቅረው አብርሃም ተጎሳቅሎ ስላየችው ጥፋተኝነት ተሰምቷት ነበር። እጆቿ ጭንቅላቱን እየደባበሰች እኔ ይቅርታ አብርሽዬ፣ ያኔ ብሰማህ ኖሮ ከማለቷ በእጆቹ አፏን አፈነው። ለእኔ በህይወት መኖርሽ ብቻ በቂ ነው ብሎ አንገቷ ስር ውሽቅ አለ። በኃይል አቀፈችው። ረዥም ጸጥታ ሰፈነ። እኔ በህይወት እስካለው ማግባት የምፈልገው አንቺን ነበር። አሁንም ሀሳቤ አልተቀየረም። አንቺ ጋር የተቀየረ ነገር ይኖር ይሆን አላት፣ አይኗን በስስት እያያት። ሊያም በፍጹም እርግጠኝነት አስተያየት እየተመለከተችው እንዴት ተደርጎ አብርሽዬ አለችው። በጸጥታ ቆሞ ያዳምጥ የነበረው ፍቃዱ በከባድ የፉጨት ጩኸት አካባቢውን አናወጠው። ከዚህ በኋላ አብርሃምና ሊያ በትዳር አብረው ተጣምረው መኖርን ጀመሩ። አብርሃምም ቃሉን ጠብቆ ባስቀመጠላት ገንዘብ ህይወታቸውን መምራት ጀመሩ። የዛሬ ታሪካችን ይህንን ይመስል ነበረ። ይህ ካናል ዩቲዩብ ነው። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ታሪክ እስከምንገናኝ ቸር ቆዩ።